እንዴት ነው ደደብ የሆናችሁት? ምን አክስቴ እንደዚህ ይባላል? አዎ ሁላችሁም በአባታችሁ መጣችሁት። ይኸውልሽ ከአባቴ ራስ ላይ ወረድ በይ እሺ። ቆይ መቼ ነው የምትሄጂው? እሱን አባትሽን ጠይቅ። ቆይ ምን አይነት ንግግር ነው ግን? አባዬ ምን አረገሽ? አንቺ ራሱ በእናትሽ ላይ ቁማር የምትጮቺ መሆንሽ በጣም ነው የሚገርመኝ። እና ምን ይጠበስ? ችግር የለውም እሺ። አሁን ግን ሂጂልኝ። የአባቴ ቤት መሰለኝ። የት ነው የምሄደው? ከፈለሽ ራስሽ ሂጂ። ቆይ ግን ሰው ማክበር አክስት መታዘዝ በቃ ቀረ ማለት ነው? አንቺ ነሻ። ቆይ አባቴ ላይ የዛትሽበት እንዴት ነው እንዳከብርሽ የምትፈልጊው? ሰምኛለሽ? አባቴ ላይ ነው በጣም ብዙ ነገር ሆኖልኛል። ብዙ ነገር እሺ። ለነገሩ አንቺ እናትሽን ሜዳ ላይ አውጥቶ እንኳን ቢጥላት በሷ አትደራደሪ። ሰምኛለሽ? አባዬ ማየን በጣም ነው እሺ እንወዳት። ዝም ብለሽ በሰው ትዳር ጥልቅ አትበይ። እና ደግሞ እዚህ የተመችሽ አይመስለኝም። ለምን ቶሎ አትሄጂም? ቆይ ደሬ መድኃኒት ምንድን ነው የምትለኝ? ምን አለችሽ? ቆይ ምን አድርጋት ነው? ምንድን ነው ያገናኛችሁ? ለምንድን ነው የማትሄደው? ለምንድን ነው ወደ መጣችበት ሀገር የማትልኪያት? መሄድ አልችልም አለችኝ እኮ። ይሄን ያደረገው ደግሞ ደረጀ ነው እያለች ነው። እኔ ምንም ነገር አላልኳትም። ለምን እንደሆነ ማርቲ ራሷኑ መድኃኒትን ጠይቂያት። ቆይ ለምን አንተ ራስህ አትነግረኝ? በዚህ ልክ አውሬና ጨካኝ ነው ያለችው ለምንድን ነው? አውሬ ነው አለችሽ ደግሞ? አዎ ምን አድርጋት? ቆይ ለምን አትነግረኝም? ምኑ ልንገርሽ ማርታ? ምን አድርጋት? አንተስ ምን አድርጋት? ምንም አላደረኳትም ማርቲ። ያው ታውቂያለሽ፣ እኔን ትረብሻለች፣ ልጆቼን ትረብሻለች፣ ትዳሬን ትረብሻለች። ቆይ ለምንድን ነው ማትነግሪያት? ለምንድን ነው ማትሄደው? እንዳልሄድ ከለከለኝ እያለች እኮ ነው። እሺ እንደዛ ከሆነ እኔ እሰጣታለሁ። ምንድን ነው የምትሰጣት? ቆይ ምንድን ነው የወሰድክባት? ምን አስደነገጠ? ቆይ ማርታ ለምን አትሆኝ? ለምንድን ነው ብቻዬን ለራሴ ማትሆኝ? ልበድላችሁ እንዴ? ጨርቄን ጥዬ ልበድ? ይሄንን ነው የምትፈልጉት ነው ወይስ ራሴን ላጥፋ? እንዴት ያበደ ቤት ነው! ኧረ በክሪሽና የት አለች? የተቀበልከውን ቃስጠኝ። ኤቢ የት አለች? መጀመሪያ በገንዘብ አይደል የተነጋገርነው? አንቺ ነሽ በገንዘብ ያልሽው። እኔ በኤቢ ነው የተስማማሁት። ይልቅ እቃውን ስጠኝና ገንዘቡን ልክልሃለሁ። አልሰጥም። ኤቢን አይኗን ሳላያት አልሰጥም። እንደውም ጠጣው። እሺ እንዴ አንቺ እንኪ በቃ። ኧረ ግን ተይ፣ መች ነው የምታገናኙ? ምንድነው ወደ ሰማይ የምታንጋጥጥ ደግሞ? ያቀደችው ነገርም አለ። ቲዮች ሴትዮ እዚህ ቤት ተመጣይ ጀምሮ ምንም አልጣመች። እንዲህ ያለ ቤቱን እንዲው ቆልታ ትጨርሰው። እንዲው አንድ ቀን እንዲው እጄ ላይ ቢጥልሽ ምን አለ? ቆርጭ እንዲው አንጠራራት እንዲው ጋት ደሞ ሱሪ ለጥታ ደሞ ሰውን እንትን ምትል በጧቱ እዚህ ሰፊ ቤት ውስጥ ነገ ትልቅ የድር ድንኳን ይጣላል። መድኃኒትን አላወካትም ማለት ነው።
ለምግብም መጸዳጃ ቤት መሄድ የሚባል ነገር የማያውቅም። በቃ ተቀመጠ ነው። እና ደግሞ ሲያክም እንዲሁ በደረቁ እንዳይመስላችሁ እየቀለደ እያሳቀ እየተረበ ነው። ሕክምና ብቻ ሳይሆን መዝናኛም ነው። ሰው በሳቅ ፍርስ እያለ ነው የሚታከመው። ሕክምናውን ሲሰጥ የሚረዱት በጎ ፈቃደኞች በፈረቃ ነው የሚመጡት። እሱ ግን ከተቀመጠበት ለ18 ሰዓታት ሳይነሳ ያክማል። እናም ደግሞ ለእያንዳንዱ በሽተኛ የሚሆን የተለያየ ቀልድ አለው። ሁኔታህን አይቶ ለአንተ የሚሆን ቀልድ ይነግርሃል። ይሄ ፈጽሞ የዶክተርና የበሽተኛ ግንኙነት አይደለም፣ ፌስቲቫል ነው ማለት ይቻላል። ብዙ ሰዎች እሱ አጠገብ ሲሆኑ መታመማቸውን ይረሳሉ። ቀጣዮቹን 6 ቀናት በመጓዝ ነው የሚያሳልፈው። ንግግር ሲያደርግ፣ ነገሮችን ሲያሳይ፣ ዮጋ ሲያስተምርና ገንዘብ ሲያሰባስብ። ገንዘብ የማይፈራ ዮጊ እሱን አየው። ሰዎች በየቦታው ሲያገኙት አንተ እኮ ታላቅ ዮጊ ነህ፣ ታላቅ ጻድቅ ነህ ምናምን ሲሉት ዝጋ ይላቸዋል። ብር ካለ አምጣ ይላል። ምክንያቱም እሱ እያስተማረ እየመገበ የሚያሳድጋቸው 3000 ችግረኛ ልጆች ነበሩት። አንድ ልጅ መግቦ ማስተማር ምን ያክል አስቸጋሪ እንደሆነ ታውቁታላችሁ። እሱ ግን 3000 የሚያሳድጋቸው ሕፃናት አሉት። ስለዚህም በየቦታው እየዞረ ብር እንደሰበሰበ ነው። እሱ ጋር ለ6-7 ዓመታት ዮጋ ከሰራ በኋላ ነበር ከሌሎች ዮጋ ከሚሰሩ ልጆች ጋር ይሄን አስደናቂ ዮጊ ትግል የገጠም ነው። እኔ ያኔ ከዮጋም በተጨማሪ ስፖርት በጣም ነበር የምሰራው። በቀን ከ12 ኪሎ ሜትር በላይ እሮጣለሁ። ያኔ ጡንቻ በጡንቻ ነበርኩ። እናም የአካል ብቃቴ ከፍተኛ ደረጃ ላይ ነበር። በጥንካሬ የሚበልጡኝ ጥቂት ልጆች ብቻ ነበሩ። ግን ደግሞ በጣም ፈጣን ነበርኩ። እባብ በእጄ ይዝ ነበር። ተራ እባብ ሳይሆን ተተናክሎት የተቆጣ ሊናደፍ ያለ ኮብራ እባብ ያለ ብትርም ሆነ እንጨት ብጤ በባዶ እጄ ለቀም አድርጌ ይዝ ነበር። እርግጥ አሁንም ይዛለሁ። እናም ፈጣን ነበርኩ። ግን ምን ብፈጥን ከሱ ጋር ትግል ገጥሜ ማሸነፍ አይታሰብም። ከመቀስበት መሬት ላይ ጥሎኛል። ጭራሽ ለ3 ሆነን ትግል ገጠም ነው። አስቡት እንግዲህ 3 ፈርጣማ ወጣቶች ከዚህ 80 ምናምን ከሆነው ሽማግሌ ጋር። ግን ምን ዋጋ አለው? በሰኮንዶቹ 3ታችንንም መሬት ላይ አንጥፎናል። አንድም ቀን እንኳን 1 ደቂቃ ያክል አቆይቶን አያውቅም። በሰኮንዶቹ 3ታችንንም መሬት ላይ አንደባልለናል። እናም እየቀለድን እንዲህ እንለው ነበር፣ ቆይ ግን ስዋሚ አንተ ግን መቼ ነው የምትሞተው? ከሁኔታ እኮ መቼም የምትሞት አይመስልም። በዚህ አይነት እኛ ቀድመን ሳንሞት አንቀርም እንለዋለን። እየሳቀ ስራዬን ጨርሼ ከመሄዴ በፊት 40 ዓመት እቆያለሁ ይለን ነበር በልበ ሙሉነት። ለለሰብ ሱፐርማን ነበር ማለት ይቻላል። ከሁኔታው ያለውን የሚያሳካው ነበር የሚመስለው። ግን በ108 ዓመቱ ከዚህ ዓለም በሞት ተለየ። በምን አይነት አስደናቂ መልክ እንደኖረና ለስራ ያለውን ቁርጠኝነት ለማሳየት አንድ ወቅት ምን ሆነ መሰላችሁ? 80 ምናምን ዓመቱ ነበር ያኔ። እሑድ ምሽት ነው። ወደ ባቡር ጣቢያ ሲሄድ ባቡር የለም። የባቡር ጣቢያው ሰራተኞች የሥራ ማቆም አድማ አድርገው ባቡር ሁሉ ቆሟል። እሱ ደግሞ ሰኞ ጧት አሽራሙ ደርሶ ሕክምናውን መስጠት አለበት። ሁሌም ቢሆን ይህን ሲያደርግ ነው የኖረው። ከየትም ይሁን ከየት ተነስቶ ሰኞ ጧት አሽራሙ ተገኝቶ ሕክምናውን መስጠት አለበት። ወደ አሽራሙ መሄጃ ደግሞ ምንም አይነት አማራጭ የለም። ባቡሩ ነበር፣ ባቡሩ ቆሟል። ከአሽራሙ 70 ኪሎ ሜትር ርቀት ላይ የምትገኘው አራሲ ኬሬ የምትባለው ከተማ ውስጥ ነበር የነበረው። 2 ረዳቶቹም አብረውት ነበሩ። ባቡሩ እንደማይመጣ ሲያውቅ ረዳቶቹን ተሰናብቶ የባቡሩን ሀዲድ ተከትሎ ወደ አሽራሙ መሮጥ ጀመረ። ሌሊቱን ሙሉ ሮጦ እሑድ ለሰኞ አጥቢያ አሽራሙ ደርሶ ህመምተኞቹን እያከመ ነው። የአሽራሙ ሰዎች ሮጦ መምጣቱን አላወቁም ነበር። 2 ረዳቶቹ ቀን ላይ አሽራሙ ደርሰው ስዋሚጂ እኮ ሮጦ ነው የመጣው ሲሉ ነው እንዴት እንደመጣ የተረዱት። በ108 ዓመቱ አንድ ቀን በማይሶር ከተማ ንግግር እያደረገ እያለ ተዝለፍልፎ ወደቀ። የልብ ህመም ሳይሆን አይቀርም። ከባዱን ቀላል አላወቀም። ወደ ሆስፒታል ሲያስገቡት ራሱን ስቶ ነበር። የሆስፒታሉ የጽኑ ህሙማን ክፍል አይሲዩ ውስጥ አስገቡት። ክፍሉ 2ኛ ፎቅ ላይ ነበር። ሌሊት ላይ ሲነቃ አካሉ ላይ መርፌው ምናምኑ ተሰካክቷል። በጣም ተናደደ። ይሄ ጨርሶ ተቀባይነት የሌለው ነገር ነው። በህይወቱ ሆስፒታል የሚባል ረግጦ አያውቅም ነበር። ላዩ ላይ የተሰካውን መርፌና የፕላስቲክ ገመዱን ነቃቅሎ ከ2ኛ ፎቅ በመስኮት ዘሎ ጠፋ። ከ3 ወራት በኋላ ሞተ። እንዴት ያለ ታላቅ ሰው፣ ታላቅ ዮጊ ነበር! ግን ደግሞ የ7 እና የ8 ዓመት ልጅ ሳለ ብታዩት እንዲህ አይነት ሰው ይሆናል ብሎ ማንም የማይገምተው አይነት ልጅ ነበር። አደገኛ አስም፣ በዚያ ላይ የሚጥል በሽታ ስለነበረበት ቤተሰቦቹ ይሞታል ብለው ደምድመዋል። የሰውነት ሁኔታው ትክክል አልነበረም። ለንቋሳና ከእድሜ ኩዮቹ ሁሉ ያንስ ነበር። አንድ ቀን አንድ ትልቅ ዮጊ ወደ መንደሪቱ ሲመጣ ቤተሰቦቹ ይህን ልጅ ይዘው ሄደው ዮጊውን እባክህ የሆነ ነገር አድርግለት ብለው ልጁን ለዮጊው ሰጡት። ዮጊው
ልጁን ይዞት ሄደ። እናም ልጁ ከዮጊው ጋር ለብዙ ዓመታት ኖረ። በዚህ ታላቅ ዮጊ ፍቅር እንክብካቤና ዮጋ ስር ያደገው ያ በሽተኛ ልጅ አስገራሚ ፍጡር ወጣው። ራሱም ታላቅ ዮጊ ሆነ። የሰው ነው እንግዲህ የዚህ ህይወቴ የዮጋ መምህሬ ማላዴ ሃሊስዋሚ። ለነገሩ በኋላ ላይ ስረዳ የዮጋ መምህሬ ማላዴ ሃሊስዋሚን እኔን በለጋነቴ እንዲመራኝ የመራው ሰው ማን እንደሆነ ገባኝ። በእርግጥ ያ ሰው ነበር እውነተኛው መምህሬ። እርግጥ ይሄ ራሱን የቻለ ሌላ ታሪክ ነው። ያለ ዜሮ ምንም ነበር፣ ምንም እንሆናለን። የዜሮ አጭር ታሪክ አብሽር። ዘመናዊውን ስልጣኔ ካስማና ማገር ሆነው ካቆሙት 10 ቁጥሮች 0 1 2 3 4 5 6 7 8 9 መካከል እንደ ዜሮ ታሪኩ የበዛ ነው ወይንስ ታሪኩ ያበዛ ነው የሚባለው? ግን እውነት ቁጥሮች ጾታ ቢኖራቸው የዜሮ ጾታ ምን ይሆን ነበር? ግልጽ ነው መልሱ። ሌሎች ቁጥሮችን ሁሉ ጾታ ልንሰጣቸው እንችል ይሆናል፣ ዜሮን ግን አይሆንም። ምክንያቱም ዜሮ ምንም ነው፣ ምንም ናታ። ዜሮ ጾታ አልባ ነው፣ ነች ኢንፊኒቲ። ማን አለ? ማንም፣ ምንም። ለነገሩ የዚህ ዋናው ሰበቡ ማን ሆነና? የዜሮ ምንምነትም አይደል? እንዴታ! አንዳንዴ ስለ ዜሮ ሳስብ ዜሮ የሚባል ቁጥርን ነገር ሳያዩ የሞቱ የጥንት ታላላቅ የሂሳብ ሊቃውንት እነ ፓይታጎረስ፣ እነ ዩክሊድ ፈጣሪ ያለ። አሁን እስቲ አርኪሜድስ ዜሮን አያውቅም ቢባል ማን ያምናል? ጉድ እኮ ነው። ያን የሚያክል የሂሳብ ዝግባ ዜሮን አያውቅም ነበር ቢባል ይገርማል። አርኪሜድስ እኮ ከጊዜው በሺህ ዓመታት የቀደመ ነው። ካልኩለስ ከመፈጠሩ ከ1800 ዓመታት በፊት ካልኩለስን በሚመስል ሂሳብ ይራቀቅ የነበረ። ያኔ አርኪሜድስ የማያውቃት ዜሮ ዛሬ የትኛውም አንድ ፍሬ ሕፃን የሚያውቃት ነች። ይገርማል። እና እኔ ታላላቅ የሂሳብ ሊቃውንት ስለ ዜሮ ቢነገራቸው ምን ሊሆን ብዬ አስባለሁ። ለነገሩ በመደነቅ ብዛት ራሳቸውን ይስታሉ ወይ ያብዳሉ፣ አሊያም ይበቃሉ፣ ኢንላይትድ እንዲሆናሉ ብዬ ገምታለሁ። የምሬን ነው። እንደው በአጋጣሚ ወይ ሰማይ ቤት አሊያም ሌላ ቦታ መቼስ ምን ይታወቃል፣ ፓይታጎረስን ወይም ዩክሊድን ካገኛችኋቸው አደራ ቀስ ብላችሁ ማጫወታችሁ ማረጋግታችሁ አላደለ ሻይ ቡና ጋብዛችሁ ለካንስ እነዚህ የጥንት ግሪኮች ሻይና ቡናን የማያውቁምና እንዴት ተበድለዋል ወዳጆቼ። ማቴማቲሻን ማለት ቡናን ወደ ሂሳብ የሚቀይር ማለት ነው ባዩ ታላቁ ማቴማቲሻን ኤርዶስ ይህንን ቢሰማ ስቅስቅ ብሎ ባለቀሰ። እናም እንዲህ ባለ፣ ለካንስ የሂሳብ እድገት የተንቀረፈፈው ለዚህ ነበርና እና እንዲያው ረጋ ብላችሁ ቀስ ብላችሁ ነው መንገድ ያለባችሁ እንጂ እንዲያው በቀጥታ ከነገራችኋቸው ራሳቸውን ሊስቱ ሊያብዱ አሊያም ኢንላይትድ ሊሆኑ ይችላሉ። ወደ ዜሮ እንመለስ። ወደ ምንም የሆነ ሆነና ዜሮን የሚመስል ነገር ከሁሉም ቀድመው ሂሳባቸው ሲጠቀሙ ነበር የሚባሉት ባቢሎናውያን ነበሩ። የዛሬ 3800 ዓመታት ግድም ዛሬ የምናውቃት ዜሮን ከነሙሉ ሂሳባዊ ባህሪዋ የፈጠሯት ግን ህንዶች ናቸው። የዛሬ 2300 ዓመታት ግድም። ለነገሩ ዜሮን ህንዶች ቢፈጥሯት አይገርምም ነው የሚሉት የሂሳብ አጥኚዎች። ምክንያቱም ከህንድ በፈለቁ ሃይማኖቶች ዘንድ ሂንዱይዝም፣ ቡዲዝም እና ጄን ውስጥ የመንፈሳዊ ብቃት የመጨረሻው ደረጃ ምንምነት ወይም ባዶነት ነው፣ ወይም ኒርቫና። ከደስታው፣ ከሐዘኑ፣ ከማግኘት ከማጣቱ፣ ከህይወት ውጣ ውረዱ ስትወጣ ምንምነት ውስጥ ትገባለህ። ያም ከፍተኛ የመንፈሳዊ ብቃት ደረጃ ነው ባይ ናቸው። እናም ህንዶቹ ዜሮን ፈጠሯት። ከመጀመሪያዎቹ ዜሮዎች አንዷ የምትባለዋ ዜሮ ህንድ ጓሌር ውስጥ ባለ ቤተ መቅደስ ግድግዳ ላይ ተቀርጻለች። በ7ኛው ክፍለ ዘመን የነበረው ብርሃማ ጉፕታ የተባለው የህንድ የስነ ህዋ ሊቅ ደግሞ ዜሮን የሂሳብ አካል አደረጋት። ዜሮን እዚያ ያደረሳት ብርሃማ ጉፕታ ነው ይላሉ አጥኚዎቹ። ከዚያ ደግሞ ዜሮ አረቦቹ ጋር መጣች። አረቦቹ ደግሞ በፋንታቸው ከራሳቸው ቁጥሮች ጋር አድርገው ሲጠቀሙባት ኖረው ለአውሮፓውያኑ አስተላለፏት። የመስቀል ጦረኞች ከአውሮፓ ወደ መካከለኛው ምስራቅ ሲተሙ ዜሮ ደግሞ ከአረቡ ዓለም ወደ አውሮፓ ዘለቀች ይላል አንድ የዜሮ ነገር የማይሆንለት የሂሳብ ተመራማሪ። አውሮፓ ውስጥ ግን ትንሽ ችግር አጋጥሟት ነበር ዜሮ። በተለይ ጣሊያን ፍሎረንስ ውስጥ
እንደ ጎርጎሮሳውያን አቆጣጠር በ2299 ፍሎረንስ ዜሮን አግዳ ነበር። ምክንያት ደረሰኝ ወይም ሌላ ሰነድ ላይ ዜሮን በመጨመር በቀላሉ ለማጭበርበር ዕድል ይፈጥራል በሚል። ግና ስልጣኔን ወዶ ከዜሮ ተጣልቶ አይሆንምና ዜሮ ከግዷ ተፈታ መላው ዓለምን አጥለቀለቀችው። ዜሮ ሂሳብ ውስጥ ገብታ ለሂሳብ ሊቆች የፈጠረችው ችግርና ችግሩን ለመፍታት የተደረገው ጥረት በበኩሉ እንደ ካልኩለስ ያሉ የሂሳብ ዘርፎች እንዲፈጠሩ አደረገ። ዘመናዊ ዓለም ደግሞ ያለ ካልኩለስ ምንድነው? ምንም። በነገራችን ላይ ለኔጌቲቭ ቁጥሮች መፈጠር ሰበቡም ይህችው ምናምንቴ ነች። ዜሮ። የዜሮ ታሪክ ብቻ አይደለም፣ ባህር ነው። በዜሮና አንድ በሚዘወረው በዚህ ኢንፎርሜሽን ቴክኖሎጂ ዓለም ደግሞ ታሪኳ ይበልጡኑ ገኖ ቀጥሏል። ለማንኛውም ይቺ ምንም ባትኖር ኖሮ እኛ ምንም ነበር። በነገራችን ላይ የዜሮ ነገር አንዲት ትውስታ ሳበ። ሰውየው የሆነ ቦታ ኃላፊ ሆነው ተሾመዋል። ተምረዋል ለማለት ይከብዳል። ማንበብና መጻፍ ይችላሉ። የቁጥር ነገር ግን አይሆንላቸውም። እናም የሚፈረም ነገር ሲመጣ በተለይም ገንዘብ ከሆነ አይናቸው ይፈጣል። እናም እንዲህ ይላሉ፣ እንዴት ነው ነገሩ? ዜሮዎች እኮ በዙ፣ አልፈርምም። እንዲህ ያደረጉ ሙስናን ተከላክለው ነበር እያለ ሙድ ይዝባቸዋል መስሪያ ቤቱ ሰው። ወይ ጋሽ ፍሎረንስ ዛሬ ምን ሆነው ይሆን? ስሪኒቫሳ ራማኑጃን። ትዛለኝ አንድ ሰው እምባዬን ሊያፈሰው አሉ። ብዙ ሰዎች እንዲህ ትዝ ሲሉኝ እምባዬን የሚያፈሱት። እምባዬ ግን የሐዘን፣ የትካዜ፣ የቁጭት አይደለም። ኧረ እንዲያውም ይልቁንም የመደነቅ፣ የፍቅር ነው። ከነዚህ ሰዎች ዋነኛው ስሪኒቫሳ ራማኑጃን ሳይሆን ይቀራል። ለመሆኑ ግን ስሪኒቫሳ ራማኑጃን ማን ነው? ቆይ አትቸኩል አንባቢ፣ ትደርስበታል ይል ነበር ሌላው ተወዳጅ ጓድ በዓሉ ግርማ። ደግሞ ምን በዚህ ዘመን አጠገብ ጉግል አለል? እንግዲህ የለም፣ እርሱን ተወው ለጊዜው። እዚህ ፊት አፍቃሪው እያወጋ እየጻፈል ምን ቀረኝ ብለህ ዌብ ላይ ብትንጦለጦላለህ። ግድ የለም፣ እዚሁ ብትቆይ ነው የሚያዋጣው የሚሻለው። እኔ ስለምን ፍቅሬን ብቻዬን እንደ ቁራ ልጅ ሆኖ አይገባም። እና ራማኑጃን ማለት ከዚያ በፊት ግን አቤት ስለ ራማኑጃን ለመጻፍ ካሰብኩ ስንት ጊዜ ሆነኝ። ካወቅኩትማ ዘመንም የለኝ። መቼም ታሪኩ አቻ የለሽ ውብ ነው። እናም ደግሞ ታሪኩ ምን ማለት እንደሆነ ከተረዳው ቆየው። የመረዳት እያደገ መጥቶ አሁን ላይ ታላቅ የእውቀት በር የሚከፍት ውድ ቁልፍ መሆኑ ከገባኝ ደግሞ ጥቂት ወራት አለፉ። ለማንኛውም የዛሬ 4 ዓመት ግድም ሮበርት ካኒጌል የጻፈውን የራማኑጃን ግለ ታሪክ ዘማን ሁኒ ኢንፊኒቲን ካነበብኩ በኋላ ግን ይህኔ ልቤን ሰው ይህኔ የሳብ ተማላይ ይህን ውድ አበባ የእውቀት እልፍኝ ወለል ብሎ የተከፈተለት የመገለጥ አበባ ላዩ ላይ ዘነበበት ማበብ ወደ ህልውና ሚስጥሮች አምባ መንገድ የመራውን ይህን ራማኑጃንን ጽፌው ለወዳጆቼ ካላጋራው እረፍትም የለኝ ስላሰብኩ። ግን ነገሩ ቀላል አይደለም። ልባችሁ ውስጥ ያለው ነገር ውድና እጅግ የምትሳሱለት ከሆነ መቼም በትክክል ገልጸዋለሁ ብላችሁ አታስቡም። እንዲሁ አልኮስኩሼው እቀራለሁ የሚል ፍርሃት ጠፍንጎ ይዛችኋል። ይህን ፍርሃት ክፉ ማለት እንችል ይሆን? እንጃ። እንዲህ አይነት አባዜ አለብኝ እኔ ብቻ ሳይሆን የብዙዎችም ጉዳይ ይመስለኛል። የአሳስሮ ሽባ አድርጎ የሚያስቀር ነገር ነው ጎበዝ። እኔንም እንደዚሁ አድርጎኝ ቁጭ። አሁን በእርግጥም በዚህ ጊዜ ተወልዶ ይህንን ሰርቶ ሞተ ለሚል የቀብር ላይ የህይወት ታሪክ አተታ መሰል ዘገባ እንደው የኢንተርኔቱ ጽሑፍ በሽበሽ ነው። የዩቲዩብ ዶክመንተሪና ቪዲዮ ብዛት ለጉድ ነው መቼም። ግን ይሄ እንኳን ለራማኑጃን አይነቱ በመላው የሂሳብ ታሪክ ውስጥ እጅግ ያማረ የፍቅር ገድል የመሰለ ታሪክ ባለቤት ይቅርና ለሌሎች ውዶቻችንም አንመርጠው። እናም ለዚህ ነው ኧረ ከዚህስ ቢቀርባቸው ብለን እጃችንን አጣጥፈን የተቀመጥነው። አይጉራ ቢሆንም ዲስ ዳዝንት ሜክ ጀስቲሳይዘር እንዲል ፈረንሲተች እጅን አጣጥፎ ጊዜ መቁጠር የሚከፋ ወንጀል ነውና እንኳን ማማር ካልሆነልንም ይምረር ብለን እጅጋችንን ጠቅልለን ተነሳና ምን አማራጭ አለን? ደግሞ ናማጊሪ ታውቃለች። ደግሞ ናማጊሪ ማነች? ጠብቅ ትመጣለች። ባለ ታሪካችን እንደሚለውማ የዚህ ታሪክ ዋና ባለ ታሪክ እርሷ ነች። እርሷ ናማጊሪ። እናላችሁ ለብዙ ጊዜያት እንዴት ነው ይህን ተወዳጅ በጽሁፍ ዳውንሎድ ማድረግ የሚቻለው ስል ተከስኩ። አሁን ተከስኩ። ማካበድ አይደለም ተከስኩ።
በነገራችን ላይ ይሄ በጽሁፍ ብቻ ሳይሆን በብዙ አይነት መላ ያንድን ሰው ፕሬዘንስ ዳውንሎድ ማድረግ በዋናነት የራሳቸው የነ ራማኑጃን አገር ሰዎች የዘመናት ዝንባሌና ችሎታ ነው። ወደ ነገራችን ስንመለስ ይህን ጉዳይ ለማሳካት ትኩረት የማይናጠብበት ያልተቆራረጠ ረጅም ጊዜ ማግኘት አለብኝ። ይህ ደግሞ የለኝም ብዬ እንደመተካከዝ አደረገኝ። ግን ደደበሉኝ። ያን ጊዜ መፍጠር እስቲ ማከለከለኝ። ራማኑጃን ይሙት ማንም። እናም ደግሞ ውስጥ ያደፈጠው አታላዩ ጭራቅ ስንፍናዬ ይህንንና ሌላውን እያራገበ አሰነካክሎኝ ብዙ ቆየ። እናም በዚህ ሁኔታ ማዘኔ፣ መቆጨቴ፣ በጸጸት መሸንቆጤ ቀጠለ። አሁን ግን ጽዋው ሞላና ከፍቅሬ ቻልኩትን ያክል ላፍስ፣ ቢያምርም ቢመርም ላሳይ ላቀም ስለተነፍስ ተነሳው እና ይቺ ቀኔ የተባረከች ነች ማለት ነው። እናሳ ለኔ አዎ፣ ለአንተም ብትሆን አትጎዳም ውድ አድማጭ። እና ስሪኒቫሳ ራማኑጃን ማን ነው ያላችሁኝ? እርሱማ በታሪክ ድርሳናት ስማቸው ሰፍሮ እንደተላለፈልን በየዘመኑ በየሀገሩ ሚሊዮኖችን ከመፍጀት ውጪ አንዳችም በጎ ነገር ሲያደርጉ እንደማይታወቁ ነፍሰ በላ መሪና የጦር አለቆች ያክል ባይበዙም ዓለማችን ጥቂት የማይባሉ ምርጥ የሂሳብ ሊቃውንትን አይታለች። ከነዚህም መሃል አርኪሜዲስ፣ ኒውተንና ጋውስ የምንጊዜውም ታላላቅ የሂሳብ ሊቃውንት ተሰኝተው ይወደሳሉ በምዕራባውያኑ። አሁን ማን ይሞት ከነዚህ የሚስተካከል ወይም የሚበልጥ በሌላው ዓለም የለምና ነው። ይኖራል ግን ብቻ እንቶ። እናም በተለይ ጀርመናዊ ካርል ጉስታፍ ጋውስ the prince of mathematics የሂሳብ ልዑል የሚል ክብር ካባ ደርቧል። የስሪኒቫሳ ራማኑጃን ታሪክ ግን በሂሳብ አምባ ባልተለመደ መልኩ አንዱ የሂሳብ ጠቢብ እንዳስቀመጠው በመላው የሂሳብ ታሪክ ውስጥ የፍቅር ታሪክ ያክል የደመቀ ታሪክ ባለቤት ነው። the most romantic story in the whole of mathematics እንዲል። ራማኑጃን በጎርጎሮሳውያኑ ታኅሳስ 1887 በደቡብ ህንዷ ከተማ ኢያንጋር ነበር የተወለደው። ወላጆቹ አነስተኛ ገቢ ያላቸው የሂንዱ የብራህሚን የካህን መደብ አባል ናቸው። አባቱ በልብስ ስፌት ሱቅ ውስጥ ተቀጥረው ሲሰሩ፣ የቤት እመቤት የሆኑት እናቱ ደግሞ በአቅራቢያ ባለ ቤተ መቅደስ ውስጥ በሚያቀርቡት ሃይማኖታዊ ዝማሬ ይታወቃሉ። ራማኑጃን ፑራና የሚሰኙትን ሃይማኖታዊ ታሪኮች ከእናቱ እየሰማ ነበር ያደገው። ለየት ያለ ሂሳብ ፍቅሩና ችሎታው መታየት የጀመረው ገና በለጋ ዕድሜው ነበር። ለነገሩ በሂሳብ ብቻ ሳይሆን በሌሎች የትምህርት አይነቶችም ጎበዝ ተማሪ ነበር። የሂሳብ ብቃቱ ግን እንዲህ ነው ብለው የሚገልጹት አልነበረም። ለምደባም ለገለጻም ያስቸግራል። የሂሳብ ምስጢር ወለል ብሎ ተከፍቶለታል። ሂሳብን እንዲሁ ያውቀዋል። በጥቂት ዓመታት ውስጥ በሂሳብ ከጓደኞቹ ብቻ ሳይሆን ከአስተማሪዎቹም በልጦ ርቆ ሄደ። አንዴ የነ ራማኑጃን ክፍል የሂሳብ መምህር እያንዳንዱን ቁጥር ለራሱ ስናካፍለው ምንጊዜም ውጤቱ አንድ ነው አለ። ለምሳሌ 2 ሲካፈል 2 1 ነው። ምክንያቱም 2 ማንጎችን ለ2 ሰዎች ብንሰጥ እያንዳንዳቸው አንድ ማንጎ ነው የሚደርሳቸው። 6 ሲካፈል 6ም ውጤቱ 1 ነው። ምክንያቱም 6 ማንጎችን ለ6 ሰዎች ብንሰጥ እያንዳንዳቸው ሲል ራማኑጃን አቋርጦት 0 ለ0 ሲካፈል 1 ይሆናል። ምንም ማንጎን ለምንም ሰዎች ብናካፍል ምንም ሰዎች አንድ ማንጎ ይደርሳቸዋል ማለት ነው። አስተማሪው ምን ይመልስ? አይ አስተማሪ ያለበት አባዜ አስተዋይ ተማሪ በጠየቀው ጊዜ የምትለው የከበደ ሚካኤል ግጥም የምትመጣው እዚህ ጋር ነው። እንግዲህ ራማኑጃን በ13 ዓመቱ የአድቫንስድ ትሪጎኖሜትሪ መጽሐፍ ተውሶ ውስጡ ያለውን አንድም ሳያስቀር በራሱ አጥንቶ ጨርሶ አዳዲስ የተራቀቁ ግኝቶቹን ቴረሞቹን ማግኘት ጀምሯል። የሂሳብ ብቃቱን የተረዱ መምህራኖቹ የተለያዩ የትምህርት አይነቶችን የሚማሩ የ1200 የትምህርት ቤቱን ተማሪዎች ለ35 መምህራን የመመደቡን ስራ ሰጡት። እንዴ ቀለለ ሂሳባዊ ስራ አጋጥሞት አያውቅም። በ1902 በ15 ዓመቱ ኪዩቢክ ኢኩዌሽን ለሚባሉት ሂሳባዊ እኩልነት አረፍተ ነገሮች መልስ እንዴት እንደሚገኝ ሲያሳዩት ወዲያው በራሱ ከዚህ ባስ ስላለው ኳርቲክ ኢኩዌሽን መልስ ማግኛ ፈጠረ። ለነዚህ ኢኩዌሽኖች መልስ ማግኘው መላኩ ይታወቃል። ራማኑጃን ግን በራሱ አገኘው። ከራማኑጃን ሂሳባዊ ግኝቶች ከፊሎቹ መገኘታቸውን ሳያውቅ በራሱ እንደ አዲስ ያገኛቸው ናቸው። መቼ ብቻ ቀጣዩን አዳጋች ብቻ ሳይሆን አሁን ላይ ፈጽሞ መልስ እንደሌለው ለሚታወቀው ለኩዊንቲክ ኢኩዌሽን መልስ ማግኛ ፍለጋ እየጣረ ነበር። ራማኑጃን በቀጣዩ ዓመት የህይወቱን አቅጣጫ ለአንዴና ለመጨረሻ ጊዜ የቀየረው የሂሳብ ፍቅርና ችሎታውን ይበልጡን አቀጣጥሎ ያጋመው ጂኤስ ካር የተባለው ሂሳብ ሊቅ ያዘጋጀው ሲኖፕሲስ ኦፍ ኤሌመንተሪ ሪዛልትስ ኢን ፒውር ማቴማቲክስ የተባለው መጽሐፍ በውሰት እጁ ገባ።
መጽሐፉ ከፍተኛ ውጤት ያመጡ ትልቅ ክብር የሚቀዳጁበት የላቀ የሂሳብ ችሎታ ያላቸው የብሪታንያ ዩኒቨርሲቲ ተማሪዎች ለሚወስዱት ትሪፖስ ለሚባለው የተከበረው የሂሳብ ፈተና ተማሪዎችን ለማብቃት በሚል የተዘጋጀ ነው። ከ5000 በላይ ሂሳባዊ ውጤቶችንና ቴረሞችን ጠቅለል ባለ መልኩ የሚያስረዳው መጽሐፍ የራማኑጃንን መንፈስ ተቆጣጠረው። መጽሐፉ እንዲሁም በሂሳብ የነሆለነውን ራማኑጃንን አሳበደው። መጽሐፉ በወጣቱ ራማኑጃን ላይ ያሳደረው ተጽዕኖ ይህ ነው ብሎ የሚገልጹት አይደለም። መጽሐፉ ተማሪዎችን በክለሳ መልክ ለፈተና ለማዘጋጀት ተብሎ የተጻፈ ስለሆነ ያንዳንዱን ውጤት እንዲያው በደፈናው በወፍ በረር ቅኝት እንጂ በዝርዝር አያስረዳም። በዚች ምድር ላይ በኖረባቸው 32 ዓመታት በአራት ማስታወሻ ደብተሮቹ ትቶልን ያለፈው 3900 ያክል ሂሳባዊ ውጤቶቹ ያለምንም ትንታኔና ማስረጃ የቀረቡ ናቸው። ውጤቶቹ ላይ እንዴት እንደደረሰ ሳያስረዳ እንዲሁ ብቻ ማስፈሩ የዚህ መጽሐፍ ተጽዕኖ ይሆናል ተብሎ ይገመታል። በእርግጥ አንዳንዶች ይህን ገለጻ አይቀበሉትም። ያን ሁሉ ግኝት ተንትኖ ለመጻፍ የሚበቃ ወረቀት ማግኘት ስለማይችልና ውጤቶቹን ማስታወሻው ላይ ያሰፈረውም ለሰው ሳይሆን ለራሱ ስለሆነ ውጤቶቹን አብራርቶ መግለጽ አላስፈለገውም ይላሉ። ለነገሩ የራማኑጃን ሂሳባዊ ስልት ምስራቃዊ ነው። ምስራቃዊ ሂሳባዊ ስልት የሚባል ካለ እናም ደግሞ ሂሳባዊም ሆነ መላ ነገር ዓለሙ ምስራቃዊ ነው። እንደ አብዛኛው ፕሮፌሽናል ሂሳብ ሊቅ በምክንያታዊ ስልት ደረጃ በደረጃ እየተመራ ውጤት ላይ ከመድረስ ይልቅ አብዛኛውን ጊዜ የተወሰኑ ስሌቶችን እየሰራ ውጤቶቹን ከመረመረ በኋላ ለሌሎች ፈጽሞ በማይገባ አንዳች የባለቅኔ አይነት የምናብ ዝላይ ነው ውጤቱ ላይ ጉብ የሚደርሰው። በዚህም ሳቢያ ሌላው ቀርቶ አብዛኞቹ ታላላቅ የሂሳብ ሊቆች እንኳን ግኝቶቹን መረዳት እንዲያዳግታቸው ሆኗል። አንድ የሂሳብ ሊቅ ራማኑጃንን ምትሃተኛ ነው ይልና ተለምዳዊ ጂኒየስ ትንሽ ብንሻሻል ልንደርስበትም እንችለው ነው። የተለምዳዊ ጂኒየስን ስራ ሳይ እንዴት ይህን አላሰብኩትም እላለሁ። የራማኑጃን ሂሳባዊ ስልት ግን ፈጽሞ የምገምተው ስላይደለ ፈዝዤ ከማየት ውጪ እንዴት ይህን ሳላስብ የማለቱን እድል አይሰጥም። ተሻሽለ የምትደርስበት ሰው አይደለም ይላል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ ሲያስረዳም ብዙ የሚረዳው ሰው አያገኝም። እርሱ ግልጽ ነው በሚል ከአንዱ መስመር ወደ ቀጣዩ ሲሄድ፣ ለሌሎች ግን ታላቅ የሂሳብ ዝላይ ነው። ያችን አንድ መስመር በ10 ደረጃ ካልተነተናት አይረዱትም። እንዲያ ነው ራማኑጃን። ወደ 16 ዓመቱ ራማኑጃን ስንመለስ ውሎና አዳሩ ከጄስ ካር መጽሐፍ ጋር ሆኗል። ሌላ ትምህርት ማጥናት ትቷል። ከዚህ በፊት ሂሳብን ቢያስቀድምም ለሌሎችም ቢሆን የተወሰነ ጊዜ አያጣም ነበር። የመጽሐፍ እጁ ከገባ አንስቶ ግን መላ ትኩረቱ ሂሳብ ብቻ ሆነ። በሂሳብ ፍቅር ነደደ። ሌሎች ትምህርቶችን ዞርም ብሎ ማየት አቆመ። በሂሳብ በጣሙን ርቆ ከመሄዱ የተነሳ ከጓደኞቹም ከመምህራኖቹም የሚረዳው ከጠፋ ቆይቷል። ይህ ገና ሁለተኛ ደረጃን እንኳን ያልጨረሰ ወጣት በመጽሐፍ ውስጥ ያሉትን በሺዎች የሚቆጠሩ ሂሳባዊ ውጤቶች በራሱ አጥንቶ ጨርሶ እንደ ጅረት የሚፈሱለትን የራሱን ግኝቶች በማስታወሻው ላይ ማስፈር ይዟል። ከነዚህ ግኝቶቹ የተወሰኑት የአውሮፓ ሂሳብ ሊቃውንቶች ቀድመው አግኝተዋቸዋል። ራማኑጃን ግን እንደተገኙ ሳያውቅ በራሱ የደረሰባቸው ናቸው። የተወሰኑት ስህተት መሆናቸው ተደርሶባቸዋል። የተቀሩት እጅግ በርካቶቹ ግን አሁን ድረስ በሂሳብና በሌሎች ዘርፎች ላይ ተጽዕኗቸው የጎላ አዲስ የምርምር ዘርፍ የከፈቱ ጠቃሚ ግኝቶች ሆነዋል። ከዚህ ውጭ እንግዲህ ዋጋቸው ገና ያልታወቀላቸው በርካታ ግኝቶችም አሉ። የራማኑጃንን ታሪክ ከሌሎች ታላላቅ የሂሳብ ሊቃውንት ታሪክ አንጻር ለየት የሚያደርገው አንድ ወሳኝ ነጥብ አለ። አብዛኞቹ ታላላቅ የሂሳብ ሊቃውንት ምርጥ የሂሳብ መምህራን ነበሯቸው። ራማኑጃን ግን መንገድ መሪ ሂሳብ ሊቅ ቀርቶ የሚረዳው የሂሳብ መምህር እንኳን ነበረውም። ሂሳብን በአብዛኛው በራሱን የተማረው። ብዙውን ጊዜ እንዴት ነው እነዚህ ውጤቶች ላይ ልትደርስ የቻልከው ተብሎ ሲጠየቅ ትከሻውን እየሰበቀ እኔ እንጃ ነው መልሱ። እርሱም አያውቀውም። እርግጥ የግኝቱን ምንጭ በተመለከተ ደጋግሞ የሚጠቅሰው ነገር አለ። ስለ እርሱ ግን በኋላ። ብዙዎች ራማኑጃንን መንገድ ዳር ባለው ቤታቸው በረንዳ ላይ እግሮቹን አጣጥፎ ተቀምጦ ሂሳብ ሲሰራ ያስታውሱታል። መንገዱን የሞላው ግርግር፣ የልጆች ጨዋታና ረብሻ አንዳችም ሳይረብሹት እየጻፈ እያጠፋ የሚሰራበት የስሌት መስሪያውን ጭኖቹ ላይ አስቀምጦ ስሌቱን እየሰራ በረቂቅ ሂሳባዊ ዓለም ውስጥ ጭልጥ ብሎ ይነጉዳል። በስሌት መስሪያ ስሌቱ ላይ አቀርቅሮ ሲያሰላ፣ ሲያጠፋ፣ ሲያሰላ ይቆይና ደግሞ ቀና ብሎ አይኖቹ ብዝዝ ብለው ፊት ለፊት ያፈጣል። አእምሮ በአጽናፍ የለሽ የሂሳብ ዓለም ህዋ ውስጥ የፈጣሪን ሀሳብ ፍለጋ የውበትን ቅርጽ ሐሰሳ ይበራል። ያለበትን የምናብ ዓለም ሳይልቅ እንዲያው በደመ ነፍስ ደግሞ ወደ ጎን ዞር ይልና
አይኖቹ መንገዱ ላይ የሚጫወቱ ሕፃናት ላይ ያርፋል። አይኖቹ ልጆቹ ላይ ተከል እንጂ አያቸውም። እርሱ ሌላ ዓለም ውስጥ ነው። ከውጭ ሆኖ ለሚያዩ ይላል ግለ ታሪኩን የጻፈው ሮበርት ካኒጌል። ካለበት ዓለም የተነጠለ ቀዝቃዛ ቢመስልም ውስጡ ግን በሂሳብ ፈጠራ እሳት ነደዋል ይላል። ራማኑጃን ቦታ መለወጥ ሲያስፈልገው ደግሞ እናቱ ወደሚዘምሩበት የአጥቢያቸው የናማጊሪ ቤተ መቅደስ ይሄድና በቤተ መቅደሱ ወለል ላይ ለሰዓታት በቾክ ሂሳብ ሲሰራ ይውላል። ያኔ በዚህ መልኩ ገና ሃይስኩል ሳይጨርስ አግኝቶ በማስታወሻ ደብተሮቹ ላይ ካሰፈራቸው ሂሳባዊ ግኝቶቹ የተወሰኑት አሁን ላይ አዲስ የሂሳብ ምርምር መስክ ፈጥረዋል። የተቀሩት ደግሞ ሂሳባዊ ፋይዳቸውን የሚረዳላቸው ብቁ ሰው እስኪያገኙ በመጠበቅ ላይ ናቸው። ብዙም የሚገርም ነገር የላቸውም ከሚባሉ ሂሳባዊ ውጤቶች ውስጥ እንኳ እንዴት ያሉ ታላላቅ ግኝቶች መገኘታቸውን የሚያስታውሱት የሂሳብ ሊቃውንቱ ማንም ባልተረዳቸው ግኝቶች ውስጥማ ምን አይነት ሂሳባዊ ሀብቶች ተደብቀው ይሆን ሲሉ ይብሰለሰላሉ። ራማኑጃን በ1904 በ17 ዓመቱ ከፍተኛ ውጤት አምጥቶ ከሁለተኛ ደረጃ ትምህርት ቤት ተመረቀ። የትምህርት ቤቱ ርዕሰ መምህር ከከፍተኛ ውጤትም በላይ ይገባሃል ብሎ ለተለየ ሂሳባዊ ብቃቱ ሽልማት አበረከተለት። እናም ደግሞ ከፍተኛ ውጤት በማምጣቱ በሚኖርባት ኩምባኮናም ከተማ ውስጥ ባለው ገቨርንመንት አርትስ ኮሌጅ ውስጥ መማሪያ ስኮላርሺፕ አገኘ። በዚህ ወቅት የራማኑጃን የሂሳብ ፍቅር ወሰን አልፎ ሄዷልና ሌሎቹን ትምህርቶች ማጥናት አቁሟል። እንኳን ሌሎች ትምህርቶችን ሊያጠና ሙሉ ጊዜውንም ሰጥቶ የሚፈሱለትን ሂሳባዊ ንሽጣዎች ማስተናገድ አዳግቶታል። ሂሳቡን ሲሰራ ምግብም ትዝ አይለው፣ ያለበትን ይረሳል። ሌሎች ትምህርቶችን ስለማያጠና በሂሳብ ብቻ ከፍተኛ ውጤት አምጥቶ ሌሎቹን ትምህርቶች ሁሉ ወደቀ። ስኮላርሺፑ ተቋረጠ። ከዩኒቨርሲቲ ወጣ። አሁን ሙሉ ጊዜውን ሂሳብ ላይ መዋል ይችላል። ግን ደግሞ ቤተሰቦቹ ድሃ ናቸው። ስራ ማግኘት አለበት። ዲግሪ ከሌለው ስራ ማግኘት ከባድ ነው። ሌላ ዩኒቨርሲቲ መሞከር አለበት። ስኮላርሺፕ አግኝቶ ሌላ ዩኒቨርሲቲ ገባ። እዚህም የተለወጠ ነገር የለም። አሁንም ከሂሳብ በስተቀር ሌሎቹን አያጠናም። በዚህ ኮሌጅ ሌላ አዲስ አመልም አመጣ። ለሂሳብ ፈተናም ሲቀመጥ የተመቹትን ሰርቶ ያልመሰጡትን ንክችም ሳያደርግ ይመልሳል። ለ3 ሰዓቱ የሂሳብ ፈተና ከ30 ደቂቃ በላይ የማይፈጅበት ራማኑጃን በሂሳብ አልፎ በሌሎች የትምህርት አይነቶች በሳንስክሪት፣ እንግሊዝኛና ፊዚዮሎጂ ዝቅተኛ ውጤት አምጥቶ ዲግሪ ሳይዝ ከዩኒቨርሲቲ ወጣ። በዚህ ሁሉ ጊዜ ራማኑጃን እጅግ በርካታ ሂሳባዊ ግኝቶችን ማስታወሻ ደብተሩ ላይ ማስፈር ይዟል። ዲግሪ የለውም። ስራ ማግኘት አልቻለም። ችግር ውስጥ ነው። የሚበላው እያጣ ይራባል። እርሱ ግን መላ ትኩረቱ ሂሳብ ላይ ነው። የራማኑጃን ሂሳባዊ ስልት አብዛኛው የሂሳብ ሊቅ ከሚሄድበት ይለያል። ራማኑጃን አንዲት ነሻጭ ሂሳባዊ ብልታን ተከትሎ በምሳሌ መልክ አሃዛዊ ስሌቶችን እየሰራ የገመተውን ጉዳይ ይፈትሽና ለሌሎች ግልጽ ባልሆነ በራሷ መክኒዮና እንግዳ በሆነ የሂሳብ ዝላይ ተንጠላጥሎ ሂሳባዊ ግኝቶቹ ላይ ይደርሳል። ለአብዛኛው የሂሳብ ሊቅ ሂሳባዊ እውነት ብቻ ነው። ለሌሎች ደግሞ ለምሳሌ እንደ ኋለኛው ዘመን የራማኑጃን ወዳጅ እንደ ኬምብሪጅ የሂሳብ ሊቅ ጄኤች ሃርዲ ላሉት ደግሞ ሂሳባዊ ግኝት የፍጹም ውበት ተምሳሌት ነው። በሂሳብ ዓለም ላስቀያሚ ሂሳብ ቦታ የለም ይላል ሃርዲ። ለሃይማኖተኛው ራማኑጃን ግን ሂሳባዊ ግኝት የእግዚአብሔርን ሐሳብ ካልገለጸ አንዳችም ዋጋ የለውም። ራማኑጃን አሁን ችግር ውስጥ ነው። የሚበላው አጥቶ ይራባል። አንዱ ጓደኛው ቤት፣ ሌላ ጊዜ ሌላኛው ጋር እየኖረ ስራ የሚሰጠው ፍለጋ እግሩ እስኪነቃ ዞረ። ዲግሪ የለውም። ስራ ማን ይስጠው? የጉልበት ስራን አላሰበም። አፈጣጠሩም ለዚያ የሚሆን አይደለም። አለኝ ብሎ የሚያሳየው ብቸኛ ሀብቱ ሂሳባዊ ግኝቶችን የጻፈበት ማስታወሻ ደብተሩ ነው። በዚህ ወቅት ራማኑጃንን የሚያስታውሱ ሁሉ ከእርሱ 2 ነገሮች አይረሱም። አንደኛ ከእጁም ማጠፋው ስራ ይሰጠኛል ብሎ ላሰበው ሁሉ የሚያሳያት ማስታወሻ ደብተሩና እነዚህ አይኖቹ። ያው ማስታወሻ ደብተሩንና እነዚያን አንጸባራቂ ረቂቅ ህልመኛ አይኖቹን አይረሷቸውም። ራማኑጃን ከዩኒቨርሲቲ ዲግሪ ማግኘት ያልቻለው ዕውቀት አጥሮት እንዳልሆነ ቤተሰቡ አይጠፋውም። ዲግሪ ደግሞ ስራ ለማግኘት ወሳኝ ነው። ቢሆንም ግን ሂሳብ እያለ ሁሉን ነገር ትቶ ሳይመረቅ ከዩኒቨርሲቲ ወጣውን ወጣት ቤተሰቡ አልወቀሰውም። የዚህ ምክንያቱ እንደ ግለ ታሪክ ጸሐፊው ሮበርት ካኒገል ግምት ምናልባትም ቤተሰቡ የሂንዱ፣ የብርሃሚን፣ የካህን መደብ አባል መሆኑ ከሌላው የማህበረሰብ ክፍል ይልቅ ለእውቀት ፍለጋ በሚል ለሚከፈል መስዋዕትነት ዋጋ ስለሚሰጥና በዚህም የሚመጣን ችግር መሸከሚያ ጫንቃ ስነ ልቦናዊ ዝግጅትና መንፈሳዊ ሀብት ስላላቸው ይሆናል ይላል። ቢሆንም ግን እናቱ ይህን ሂሳብ እያለ ነገር ዓለሙን የዘነጋ ልጃቸውን ልክ ማስገቢያ ወደ ገሃዱ ዓለም እንዲመለስ ማድረጊያ ከጥንት ጀምሮ የሚታወቅ አንዳች ባህላዊ መላ አስበውለታል።
ትዳር። እናቱ በ1909 የ22 ዓመቱን ራማኑጃን ራሳቸው ከመረጡለት የ10 ዓመቷ ጃናኪ ጋር አጋቡት። አሁን ልክ ይገባል ብለዋል እናት። የጋብቻ ስነ ስርዓቱ እንደተፈጸመ ጃናኪ ለአቅመ ሔዋን እስክትደርስ ወደ ቤተሰቦቿ ተላከች። ጃናኪ ወደ ባለቤቷ ራማኑጃን የተመለሰችው ከ3 ዓመት በኋላ በ1912 ነበር።